የመንገድ አሰጣጡ አገልግሎቱ በጣም የህብረተሰቡ ተገቢ የሆነ አገልግሎት የሚሰጥ መንገድ ነበረ። ግን ያው በብልሽት የተነሳ አኳኋዱ ስቃይ እና ጥገና ተደረገለት ህብረተሰቡ ደስተኛ ነው። አገልግሎቱ በስፈረገ ተጣጣሚ ያው የመኪኖች ቆማሉ፣ በየሄዱበት ጭቃ ይወጣቸዋል፣ ቁመው ነው እያያሉበት ይታል እና የጥገና ተደረገለት ህብረተሰቡ ደስተኛ ነው። አገልግሎቱ ስፋት እናገኛለን። ብዙ ማህበረሰቡ የኔ ነው ብሎ የመያዝ ችግር አለ። የኔ ነው ብሎ ጎርፉን የመጠበቅ የላይ አርሶ አደሩ ላይ ይቀረዋል እና ይህን ምክር ቢሰጠው ጎርፉን እያመጣ እያስገባ በየእንትኑ ተመርገቡ የኔ ነው ብሎ አይዝም። መንበር ባላላ ደመቃ ስራ ወረዳ መንገድ ትራንስፖርትና ሎጂስቲክስ ጽሕፈት ቤት ኃላፊ ነው። የጎጃም ገጠር መንገድ ጥገና በእቅድ ይዞ ከሚጠገናቸው መንገዶች አንደኛው ከደንበጫ ገሊላ ዋዳል 25 አካባቢ ኪሎ ሜትር ርዝመት ያለው መንገድ ሲሆን ይህ መንገድ ጥገና ሳይደረግለት ብዙ ጊዜ የቆየ ስለሆነ ማህበረሰቡ በተደጋጋሚ የመልካም አስተዳደር ችግር አድርጎት በተደጋጋሚ እየመጣ ሲጠይቀው የነበረውና ከተጠገነም ብዙ ጊዜ ሆኖት የነበረው መንገድ ሲሆን ጎጃም ገጠር መንገድ ጽሕፈት ቤትም በወቅቱ ገብቶ ጥገና እንዲያደርግልን በተደጋጋሚ ጥሪ ስናደርግላቸው ነበረ። ቅድሚያ ሰጠው ከሌሎቹ ቅድሚያ ሰጠው ሊገቡልን ችለዋልና በወቅቱ ተጠግኖ የማህበረሰቡን የመልካም አስተዳደር ጥያቄውን ይፈታለታል ብለን እናስባለን። መንገድ ጥገና ሲሆን ይህንን በጀትም በአግባቡ ተጠቅሞ ጥራት ሰርቶ ማህበረሰባችንን ተጠቃሚና የመልካም አስተዳደር ችግሩንም እንፈታለታለን ብለን እናስባለን። ይህ መንገድ የአሁን ጥገና ብቻ ሳይሆን ከዚህ እስከ ቢቡኝም አገናኝ መንገድ ወረዳን ከወረዳ እንዲሁም ዞን ከዞን የሚያገናኝ መንገድም ስለሆነ ይህ ጥገና ብቻ ሳይሆን ከዚህ በኋላ መንገዱም እንዲያድግልንና ከፍተኛ ደረጃውን ጠብቆ አብዴት እንዲያደርጉ የምንፈልገው ማህበረሰቡን ጥያቄ የሚያቀርቡበት መንገድ ስለሆነ ይህ መንገድ ከደንበጫ ዋዳን ድረስ የሚሰራ መንገድ ነው። በአጠቃላይ 25.3 ኪሎ ሜትር የሚሸፍን የጠጠር መንገድ የጥገና መንገድ ነው። የጎጃም ገጠር መንገድ ጥገና ስራዎች ድርጅት በውል በመያዝ ይህን ኪሎ ሜትር ይሰራል። ከዚህም ቀጥሎ በወረዳችን ባሉ ከደንበጫ መገንጠያ እስከ ዋድ ድረስ 17 ኪሎ ሜትር ተጨማሪ የሚሰራ ሲሆን ይሄ መንገድ እጅግ የተጎዳ ብዙ ማህበረሰብ መንገድ የሚሄድበት ተሽከርካሪዎች የሚሄዱበት ከዚህ ፈረስ ቤት ቢቡኝና ወደ ሮብ ገበያ የሚሰድ ትልቅ መስመር ነው። ይህን መስመር በዘንድሮ ዓመት በጎጃም ገጠር መንገድ በያዘው ፕሮግራም መሰረት ነው እየተጠገነ ያለ። በጎጃም ገጠር መንገድ የጎደሉትን ጎደሎች ደግሞ በህብረተሰብ ተሳትፎ አሟልተን የምንሰራቸው መሆኑና ህብረተሰቡም በጉልበት እያገዘ መሆኑን እያስተባበርን እየመራ እንገኛለን። ይህንንም ሆኖ ህብረተሰቡ ይህን መንገድ ሲሰራ የጥራቱን ነገር መከታተል ከተሰራ በኋላ ደግሞ በባለቤትነት የመንገዱን ደህንነት የመጠበቅ ደግሞ የህብረተሰቡ የከባድ ኃላፊነት የተሰጠው ስለሆነ በዘንድሮ ዓመት ከ3 ዓመት በላይ ያልተጠገነና በእጅግ የተጎዳ መንገድ ከመሆኑ አኳያ ጥገናውን 25.3 ኪሎ ሜትር እናስጠግናለን ማለት ነው። ይህም ሆኖ እናቶች፣ ነፍሰ ጡሮች እጅግ በጣም ሲንገላቱበት የነበረ አምቡላንስ የማይሄድበት የነበረ መስመር ነው። ከመስመሩ ጉዳት አኳያ የተጎዳ ስለሆነ ይህንን ጠግነን ቢያንስ እናቶች ወደ ሆስፒታልና ጤና ጣቢያ የሚመላለሱበት ምቹ ሁኔታዎችን ለመፍጠርና ህብረተሰቡ ደግሞ የትራንስፖርት አገልግሎት ተቋርጦበት የነበረበት በመንገዱ ችግር ትራንስፖርት ተቋርጦ ነበር። ይህን የተቋረጠ ትራንስፖርት ደግሞ የምናስቀጥልበትን መንገድ ለማመቻቸት እየሰራ እንገኛለን። በቅርብ ቀን ይህን አጠናቀን ሌሎች ፕሮጀክቶች አሉ። ወደዚህ ያዙን ደግሞ ሌሎች መንገዶች ጥገና ላይ እያሰራ እንገኛለን። አጠቃላይ በወረዳችን የመንገድ ስራዎች ሰፊ ፕሮጀክት የያዘን ሲሆን በዚህ በአንድ ወርና በሁለት ወር ውስጥ አብዛኛው ፕሮጀክቶቻችን የመንገድ ፕሮጀክቶቻችን የምናስጨርስ ይሆናል የሚል ሀሳብ ነው ያለን። የመጀመሪያ በወረዳችን ቁጥር 1 ማደግ የሚገባው የደረጃ ማሻሻያ 2 ቦታዎች አሉ። አንደኛው ይሄ ነው።
ሁለተኛው ደግሞ የዋድ መስመር ነው። ሁለቱን ለማሳደግ ከኛ በላይ ካለው የመንግስት አካል ጋር በሂደትና በፕሮሰስ ላይ ያለ ሲሆን ምላሽ ሲገኝ የዚያን ጊዜ በጋራ አብረን የምናየው ይሆናል የሚል ሀሳብ አለ። እንደ ወረዳ እንደ አስተዳደር ምክር ቤት ግን ስራችንን ይዘን እየሰራን መሆኑና የሄደግልን ጥያቄን ያቀረብን ስለሆነ በክልል ምክር ቤት በኩል ጥያቄው የተያዘልን ሲሆን ምላሹ በሂደት የምናየው ይሆናል። እንደኛ ግን ጥያቄዎችን እየጠየቅና ባለበት ሌብል ደግሞ የመንገዱን ጥራት እየተከታተልን ደህንነቱን የመጠበቅ ለህብረተሰብ ደግሞ ሰፊ ህብረተሰብ ያለን ከመሆኑ አኳያ አገልግሎት ክፍት እንዲሆንና ምቹ የማድረግ ስራው አብረን ከመንግስትና ህዝብ ተቀናጅቶ እንዲሰራ ትልቅ ድርሻና ድልድይ ሆነን መሀል ላይ ሆነን እየሰራን እንገኛለን። ቀጣይም ባሉ ፕሮጀክቶች ላይ ከህብረተሰባችን ጋር እየተወያየን የምንሰራ ይሆናል። ስለሆነ ይህን መንገድ ለማስጀመር ከህብረተሰቡ ጋር ከፍተኛ ውይይት አድርገን ህብረተሰቡ በደስተኛ ስነ ልቦና ያለው ከመሆኑ አኳያና በመንግስት በሚሰራቸው ፕሮጀክቶች ደግሞ ከእለት እለት እየተደሰተ የመጣበት ሁኔታና መንግስት ቃል በገባው መሰረት ደግሞ ስራዎችን እየፈጸመ የሚገኝ መሆኑን በተግባር እያሳየን ነው። ቀጣይ ደግሞ ከህብረተሰባችን ጋር ጎደሎች ሲኖሩ ከህብረተሰቡ ጋር እየተመካከል የምንሰራ ይሆናል።